እስካሁን ያልሽው? ለምንድን ነው የምሄደው? ለምን መጣሁ? ለምን ሄዳለሁ? ኧረ ጉዴ ፈላ። ጭራሽ ዛሬም ቤት ሰተት ብላ ሄደች። ይቻ አይን አውጣ አይነ መጎጥ። እኔ እንዴት እንዳስጠላችኝ ይችን ሲባለያ ደስ ይለኛል። እንዴት ነው ቺት ተደረገብሽ? አንቺም እኮ ያው ቺት ስላደረሽ ቺት ተደረገብሽ አይደለ? ብሩኬ ሌላ ሴት መያዙን ስትሰሚ ምናምን ተናደሽ ተበሳይተሽ ምናምን ነገር። እሺ ልታለቅሽ ነው እንዴ? ቢሄሽው አዘንሽ ልትገልጪ እዛ ቤት አየሽ። በሰው ህይወት ውስጥ መግባት ይሄ ነው ትርፉ። ገብቶሻል አይደለ? ሴት ልጅ ስንበድል እኛም እንደምንበደል እያሰብን እያወቀን ነው። አንቺ ሀይሚን በድለሽ ነበረ። በሀይሚ ላይ ያለ ወንድ ነው፣ ሀይሚ ጋራ ያለ ወንድ ነው አንቺ አስገድደሽ ያደረግሽው። ገብቶሻል? ዛሬ ደግሞ ይሄው እሱ የሚፈልጋትን ሴት ይዞ መጣ። ምን ታረጊዋለሽ እንግዲህ። ግን ደግሞ መሄድ አይጠበቅብሽም እኮ ሀይሚ ያለችበት ቦታ መሄድ አይጠበቅብሽም። ማን ሂጂ አለሽ? ሲጀመር ምን ሰተት አበዛሽ? ቤቱ የብሩኬ ብቻ መሰለሽ እንዴ? እከክ ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ያኔ ውዶቼ የኔ ቪዲዮ ላይክ ሼር አድርጉልኝ። እኔ ደግሞ ሀይሚዬ ዛሬ በቤቷ አትመጣም እንዴ እያልኩኝ እየጠበቅኩላችሁ፣ ለካ በሰከቴ ቤት መታለች። በሰከቴ ቤት መታለች ማለት ነው። እኛ ቅማም ይቺ ሰከቴ እንደ የለመደ ጦጣ ሁልጊዜ ፍርጠጣ አይደለም የሚባለው? የለመደ ጦጣ ሁልጊዜ ፍርጠጣ። እንግዲህ ብሩኬ ከሌላ ሴት ጋር መሆኑን ሲያቅ ተበሳይታና ተናዳ ያው የልጅ አባቱን መሆኑን አላመነም። እንግዲህ በእኔ ላይ ደግሞ ችት ተደረገብኝ ብላ ልታለቃቅስ ቤት ሰተት ብላ ሄደኝ። በር ስትከፍትላት ሀይሚ ጭራሽ ሀይሚን ገፍትራ አልገባችም እንዴ? እንደው ሀይሚ ጎትታ ማስወጣት አቅቷት አይደለም። ቤተሰብ አልወቅሳትም ሀይሚን። ይቺ ሴትዮ ሀይሚ ላይ ሰበብ ለመፍጠር ፈልጋለች። ሀይሚን ችግር ውስጥ ለመክተት ፈልጋለች። እንኳን ምንም አላደረገቻትም ሀይሚ። የምሬን ነው ምላችሁ። ማንም ሰው በር ሲንኳኳበት ይከፍታል። ነገር ግን ደግሞ እዚች ጋር ለምን እንድትገባ ፈቀድሽ ምናምን ልትሉ ትችላላችሁ። ሀይሚ እንዳትናደዱባት። መጀመሪያ በር የከፈተላት ብሩኬ ነው። መጀመሪያ ቤት አሳዩ ነው ጥፋተኛ። ሀይሚ ምንም ጥፋት የለባትም። መጀመሪያ ዋናው ቤት አሳዩ። ይሄ ቤት ቦታውን ግቢውን ከፍቶ ያስገባት ብሩኬ ነው። ሀይሚ አሁን ላይ ነይ ውጪ ብላ መታገል አትችልም። ምን አታገላት? ከደንቆሮ ጋር ምን እልህ ውስጥ አስገባባት? እኔ አንቺ ዝተት እየሄሽ ሀይሚን ጋራ የመናገር ብሩኬ የት ነው ብለሽ የመጠየቁ መብት ማሰጠሽ ነው። እሷ ብሩኬን ጠባቂ ነች እንዴ? ብሩኬ ህፃን ነው እንዴ? አልገባኝም። ወይንስ እንዴት ነው? ብሩኬ ባል አስመላሽ ነች እንዴ? ማለቴ ሀይሚ ባል አስመላሽ ናት እንዴ? እኔ እኮ ስለምወደው ያንን እናድርግ ሲለኝ አደረኩኝ። እናድርግ ስጪኝ ብሎሽ ነው የሰጥሽው። ስለምትወጁ ሰጥሽው። ለተወደደ ምንስ ያክል ቢወደው አንድ ወንድ ልጅ ያለ ፕሮግራም እንካ ብዬ የምቀምሰው ጠበል ጣዲቅ ነው እንዴ? የምሰጠው የማቀምሰው ጠበል ጣዲቅ ነው እንዴ? ምን ሆነሽ ነው? የፈለገ ያክል በወድ አንድ ወንድ የፈለገ ያክል ባፈቅር እንካ ብዬ ያለ ፕሮግራም ቅመስ ብዬ አልሰጥም። አንቺ እኮ የሰንበት ጠበል ጠዲቅ አደረግሽው። ግማታ ሙሙ ቸርቻሪ ስታስጠላ። እኔ አንቺ በጣም ነው ያስጠላሽ። ባላይሽ ራሱ ደስ ይለኛል። የተፈጠረ ነገር በጣም አናዶኛል። እስኪ ማገኘው ከሆነ ሄጄ ላናግረው። በጣም አናደደሻል ከሌላ ሴት ጋር መሆንሽን ስለሆነ ያው ሀይሚዬ እኮ ተናግራለች። እኔም ቢ ስለምለው ነው፣ እኔ ስለማልሰጥ ነው እንደናንተ። ያቺማ እኮ ዝም ብላ ሰጭ ነሽ ብላለች። አንቺ ዝም ብለሽ ሰጭ ነሽ፣ ሳትጠየቂ ሰጭ ነሽ። እንኩ በስላሴ እኮ ነሽ አንቺ። እንኩ በስላሴ የሆንባችሁ ብለሽ ለምለሽ ሰጭ ነሽ አንቺ። ሀይሚ ደግሞ የኛ ልቅልት የኛ እንቋ ስለማሰጥ ይሄ ያለ ፕሮግራም ያለ ስነ ስርዓት በሌለው ሳታገባ ምናምን ነገር መዘቀጡን ስለማትፈልገው ስለምትከለክለው እሱ እንዳንቺን አይነቷንና እንደዛች አይነቷን ጎትቶ ይመጣል። እዚህ እየጎተተ ይመጣል። አንቺ ደግሞ ዛሬ አትናደጂ። ምን ተሳሰቡ እንጂ አያልቅባችሁ። እንግዲህ ልጁ አያልቅም። ያዙት በፍቅር እንግዲህ አንቺና ያችኛዋ ያዙት። ምን አበሳጨሽ? ምናልባት እኮ ከአንቺ ስለተሻለ ይሆናል ያችን የመረጠው። አሁን ላይ ብሩኬ የእሷ ጥሞት ይሆናል። አሁን ያንቺ
ያው እርጉዝ አይደለሽም ውሃ ብሎበት ጣለሽ። በቃ ምን ሆነሽ ነው? አርፈሽ ተቀመጪ። ያ አቀመሹ በቃ ከዚህ በኋላ አልፈልግም አለሽ። ምን ሆነሽ ነው? አላበዛሽም እንዴ? ምን አባሽ ነው ለባለ ተራ ልቀቂ እንጂ ምን ሆነሽ? አሁን ጊዜው እሷ ነው። ያንቺ ጊዜ አልፎበታል እንዴ? ጭራሽ ቤት ድረስ ሴት ይዞ ሄደ ገነመኔ ምናምን ስለፈለጋት ነው። ቤት ድረስ ይዟት ሄደው። አንቺስ በእግርሽ ሄደሽ የለ እንዴ? ሰተት ብለሽ እኮ አንቺ በእግርሽ ሄደሻል። እሱ ግን እሱ ነው በእጁ ይዟት አንጠልጥሏት ሄደው። አንቺ ግን በግድ አሌላ ልክ አስገድዶ እንደ መድፈር ያክል በግዴታ ነው ቤት ሄድሽው ሻንጣሽን ጠቅልለሽ ገባሽ። እሷ ግን ፈልጓት ነው ይዟት ሄደው። ሀይሚ ግን ከእንደዚች አይነት የወረደ ሴት ጋር ቁጭ ብለሽ ስለ ብሩኬም ሆነ ስለማን አታውሪ። ማውራት አይጠበቅብሽም። የምሬን ነው። ከዚህ በኋላ ማውራት አይጠበቅብሽም። ከዚህ በኋላ ከባድ የሆነ ውሳኔ መወሰን አለብሽ። ማንም መጥቶ ስለ ብሩኬ እንዲጠይቅሽ እድል አትስጭ። በቃ አለቀ። በሚያገኙበት መንገድ ያገኙት። ማናቸው እነሱ? ማን ስለሆኑ ነው አንቺ በክብር እዛ ጋር ቁጭ አድርገሽ የምታወሪያቸው እንዴ? አንቺ ባላስመላሽ ኮሚቴ ነሽ እንዴ? አልገባኝም እኔ። አው መሆን እንዳለብኝ ራሴን ችዬ አው ራስሽን ችለሽ ኑሪ። ህይወትሽን ራስሽን ችለሽ ኑሪ። ከሰው ህይወት ውጪ። እንደዛ አይነት ነገር ነው የተሰማኝ ምናምን ነገር ለምን ይሰማሻል? መሆን ያለብሽም እኮ እንደዛ ነው። በራስሽ መንገድ መኖር ነው። አሁን አንቺ እኮ የሰው ህይወት ውስጥ ገብተሽ ነው ያለሽው። ሌላ ችግር ውስጥ ሌላ ህመም ውስጥ እስከዛሬ በቃ በእርግዝና ሾቅታ አጠገብሽ አይደለም። አሁን ደግሞ ሌላ ችግር ፈጠረብሽ ብሩኬ አይደለ? ራስሽ እኮ ነሽ በራስ ላይ ችግር የፈጠርሽው። እንከፍ ሲጀመር እኮ አንቺ ነሽ ብሩኬን ፈልገሽው የሰጥሽው ያቀመሽው። አሁን አቀመሽው። ከዛ በኋላ ደግሞ ያልሆነ ክስተቶች ተፈጠሩ። አሁን ምን ሆነሽ ነው ያዙ ይልቀቁኝ የምትዩ? ብቸኛ ሆንኩኝ ገነመኔ። እኛ ምን አገባን ታዲያ? እኛ ምን አገባን? አንቺ እኮ ነሽ ራስሽን ብቸኛ ያደረግሽው እንዴ። አንቺ ከብሩኬ ጋር ስተኝ ለኛ ነግረሽና እንዴ? አልነገርሽንም? ሶት አሁን ምን እያልሽና ያለሽው ዴ? የልጅሽ አባት መሆኑ ራሱ አልተረጋገጠም። ገና ልጁ አልተወለደም። ዲኤን ምናምን ምርመራ ምናምን ነገር ከዛ በኋላ ነው የልጅሽ አባት መሆኑን የምናውቀው። የልጅ አባት መሆኑን ምናምን እያልሽ አትቀበጣጥሪ። ልጁን አምኖ ከኔ ጋር መኖርም ካለበት እንድንኖር አብረን ነው የምንፈልገው። ተይ እንጂ አብረሽም እንድትኖሪ ከብሩኬ ጋር ትፈልጊያለሽ እንዴ? ነገሩ አያልቅባችሁም። ከዛችን ከፍ ጋር እንትን በሉና ተግባቡና አንቺና እሷ ሰላም ፍጠሩና የጋራ አድርጉትና ኑሩ። አንቺን አንድ ቦታ ወስዶ ይጎልትሽ፣ ያችን አንድ ቦታ ወስዶ ይጎልት። ግን እዚህ ጋር እየተኮተታችሁ አትምጡ ወደ ሀይሚ። ራሳችሁን ችላችሁ ኑሩ። መብታችሁ ነው። እንደፈለጋችሁ እንደ ዶሮም ገነጣጥላችሁ 12 ቦታ ያዙት ልጁን። ግን አንድ ሰው አትረብሹ ነው የኛ ሐሳብ። ሀይሚን አትረብሿት። የኔም መሆን ካለበት የልጅ አባቱን አምኖ ተቀብሎ የኔም ከኔ ጋር አብሮ መኖር ካለበት ከአንቺ ጋር አብሮ እንዲኖር ሐሳብ አለሽ፣ እቅድ አለሽ አይደለ? እንከፍ እግሮን አስረሽ ነው የምታኖሪው። ሰው ሳይወድሽ ሳይፈልግሽ በግድ ራስሽ አስክረሽ አብሮሽ እንዲያድር አደረሽ። ልጅ ተፈጠረ በመሃል። ከዛ እሱ ባልፈለገው መንገድ እሱ ባላወቀው መንገድ ልጅ ተፈጠረ በስካር መንፈስ። ዛሬ ደግሞ ከኔ ጋራ ይኑር ብለሽ እንደዚህ ስታስገድጁ አይደብርም? እንዳገር አንቺ እንዳገር ተዋርደናል እንጂ አዋረድሽን ወራዳ። እንቺ በጣም ወራዳ ነሽ። አይበቃሽም እንዴ ልጁ አባት ነው ብለሽ መጣሽ በይፋ። አሁን ደግሞ በግድ እግሩን አስረሽ ምናምን ምን በረኪና እየጋተሽ ልታኖሩ ነው እሱ በማያውቀው መንገድ? አልገባንም።